እንኳን ደህና ቆያችሁ። ማርታ እባላለሁ። የመጣሁት ከጂፒኤስ ነው። አሁንም ያለሁት ጂፒኤስ ነው። ከዛ ወደዚህ መልኬን የቀየረው ጌታ ስሙ ይባረክ። ሞገሱ የዚህ ቤት ቅባት ሞገሴን በላይ ላይ ሞልቶ ፈሰሰ። በእውነት ስመሰክር ያየኝ አሁን አያቀኝም። ምስክርነት የሰላቸው አያውቁትም። አንቺ ነሽ እንዴ ነው የሚሉ። ይሄን ያክል ተቀይሬያለሁ። በእውነት ፕሮፊት በጣም ነው ማመሰግነው። እግዚአብሔር ይባርክ። በእውነት ከእግዚአብሔር ቀጥሎ አባት አርጎ ስለሰጠኝ ወገን አርጎ ስለሰጠኝ በእውነት በዚህ ቤት ቅባት ልምልም ያለ እንጀራ በልቻለሁ። ልምልም በልልኝ ለብሻለሁ። በእውነት ድሮም ብራንድ ወዳለሁ። አሁንም ጌታ ሰማይ ቀዶ ብራንድ ልብስ ካርጎ ነው ያረጋልኝ። በእውነት ጌታ ስሙ ይባረክ። ዝንጥ እያልኩ መጣለሁ ባሰብኝ። ኢየሱስ ጌታ ነው። አሜን። እንጀራም ልምልም ያለ በላለሁ። ከፍታ እንጂ ዝቅታ የለም። አሜን። አሁን ከፍ እያልኩ ነው። ወፍጮ ቤት ራሱ ሲሄድ አንደኛውን ነው የምለው፣ ሁለተኛ ምናምን አለኝ። አንደኛውን ማኛውን አንተ አዲስ አበባ ማኛ የለም ማለት ይሁን አምጣ አንደኛውን እያልኩ እና ፕሮፊትዬ በጣም ነው የምወደው። በእውነት በአንተ ቤት ብዙ ነገር አይቻለሁ፣ በልቻለሁ፣ ጠጥቻለሁ፣ አምሮብኛል። በእውነት እኔ እግዚአብሔር በስተቀር ልጆቼ እንጂ ሌላ ምንም ወገን የለኝም። እግዚአብሔር ግን አንተን ወገን አድርጎ ሰጠኝ። ሰው መታወቂያ ላይ ያደጋ ጊዜ ተጠሪ ከሌ ይላል። እኔ ግን ለአደጋም ሳይሆን ለሁሉም በምድር ላይ እስካለው ድረስ ተጠሪ አንተ ነህ። ከእግዚአብሔር ቀጥሎ የምመካብህ ማኮርፍብህ ምበላብህ መጠጣብህ እግዚአብሔር እድሜና ጤና ይስጥ ከነመላ ቤተሰብ። በጣም ነው ማመሰግነው። ወዳለሁ። በእውነት እኔ የተደረገልኝ ለጓደኞቼ ነው። የዚህ ቤት ቅባት በእውነት ነው የምላቸው አይደለም ለራስ ለሰው ይደርሳል። እኔን ያየ ሁሉ ያንቺ ማምላክ እያሉ እስቲ እንሞክረው ይላሉ። ቢሞክሩም ይሰራል አይቀርም። ድሮ አብራኝ ሃይ ስኩል የተማረች ጓደኛዬ ኢሮፕ ነው የምትኖረው። 14 ዓመት ነው በትዳር የምትኖረው። ታንዛኒያዊ ነው ባሏ። አልወለደችም፣ ልጅ የላትም። ከዛ በቲክቶክ አየችኝ እኔ ስመሰክር። አረ ማርታ ቲክቶክ ላይ አየሁሽ አለችኝ። አዎ በቃ ይሄ ነው ሂደቱ አልኳት። እሺ ከዛ አጋጣሚ ለረፍት መጣች። እንደመሰከርኩ አካባቢ ነውና አሁን እኔ ወልዳለሁ አለች። ወይ ጉድ አልኳት። መውለድ ብትፈልጊ ቪዛ ብትፈልጊ አልፎ ተርፎ ተራ እንጀራ እንኳን እየተገኘ አልኳት። ይሄ ትልልቅ እንዴት አልኳት። ጌታ የሚከብርበት ነው አልኳት። ከዛ 2 ወር ቆይታ ስትሄድ ባሌ ሳያይ ስጭኝ ዘይት አለች። ከዚህ ወስጄ ነበር ዘይቱን ታጥበሽ ዘይቱን አድርገሽ ግቡ አልኳት። አረ ጌታ ትልቅ ነው በእውነት። አሜን። እያሳቀ ነው ምስክርነቱ። ማልቀስ ቀረብ ኮራ ነው። ከዛ በስንት ጊዜ በሜሴንጀር ላከችልኝ። ማርትዬ ያልነገርኩሽም እንጂ ማንቾ የሆነ ወንድ ልጅ ወለድኳል። ኢየሱስ ጌታ ነው። አሜን። ከዛ በዘይት የተጸለየ ቀን ሁለተኛ ምስክር አንድ እዛኛ አካባቢ ናት። ከኋላ ተቀምጣለች፣ እኔ ከፊት ነኝ። ጸሎቱ ካለቀ በኋላ ዶክመንት ይዛለች። የት ነው? እዚህ ነው። እዚህ ነው። ከዛ በእናትሽ አንቺ እኮ ፕሮፊት ይወድሻል አስረግጭልኝ አለች። አምጪ ስራዬ ነው ማስፈጸም ብዬ ተቀበልኩና እዚህ ጋር መጥቼ አስረገጥኩና ሰጠኋት። ስንት ዓመት ሙሉ 3 ጊዜ ገብታ ኤምባሲም ቢያላት የአሜሪካ ቪዛ ተመታላት። አሁን ሰኞ ልትሄድ ነው። እና አሁን እኔ አንድ ጥያቄ አለኝ። 2 ጥያቄ አለኝ። በዚህ አስተካክኬ ልናገር። እሺ። ይሄን የመሰከርኩት የኔን እስከምመሰክር ቀብድ ነው። ቀብድ አንድ ዕቃ ስትገዛ ቀብድ ትሰጥ የለ ምስክርነቴ ስለማይቀር ያው ቀብድ ነው የመሰከርኩት። እንድጸልይ አሁን ብዙ ሰዎች እንዲስወጣ ምናምን እንደ ሀኒቾ ፈረንጅ ያገባሹ ይላሉ። ሀኒቾ ፈረንጅ ያገባሹ ይላሉ። አሃ ይሄ ነገር እንዴት ነው አሉ። ሚስኮሉ ለኔ ነው አሉ። ሚስኮሉ ለኔ ነው አሉ። ከዛ እውነትም ይሄ ነገር በቃ እና አሁን አንተም ሰውየውን ካለበት ወዬ በለው። በጌታ በኢየሱስ ስም አሜን። ለረፍትሽ የሚሆን አሜን፣ ለምስጋና የሚሆን አሜን፣ የታመንሽውን ጌታ የሚያሳይ አሜን። ሰውየውን ጠርቼዋለሁ። አሜን። ይሁን አለ ሆነ። ተከናወኝ።
ስሜ ጽዮን አለማየሁ ይባላል። የመጣሁት ከደቡብ ነው። ከሚዛን አማን ይባላል። በጣም ነው የሚርቀው። እዛ ላይ ሆኜ ፕሮፌትን የመጀመሪያ ጊዜ ያየሁት እዩ ቸርች ምረቃ ነበርና እዛ እያወጀ ነበረ። እያወጀ ያለ ጊዜ ከባለቤት ጋር ሆነን ነውና የምናየው። እንዴ ይሄ ሰውዬ እንዴት ነው ቲቪው ምናምን የለም እንዴ ይኖረዋል እንጂ እንፈልጋለን። ከዛም ፈለግን ተናጥሎ ወደ 83 ምናምን ቤት ሂዷልና አገኘን። ከዛን ቀን ጀምሮ በቃ በጣም ወደድ ነው እና ያለን በተደጋጋሚ ቲቪውን ብቻ ነው የምንከታተለው ያለን። እዚህ በቲቪ ነበረ እዛውኝ ማያውና እዚህ ኢዮብ መጽሐፍ ነበረ ሲሰበክ የነበረውና የኢዮብ መጽሐፍ ሲሰበክ በጣፋባችሁ ፋንታ ይላል፣ በሄደባችሁ ፋንታ እያለ በተደጋጋሚ ይታወጅ ነበረና በሄደባችሁ ፋንታ በጣፋባችሁ ፋንታ እየተባለ ይታወጅ ነበረ። ቤት ሁኜ ነውና የሆነ ፕሮሰስ ለመጀመር ብዬ ተመርቄ በፋርማሲ ነውና ያው እንግዲህ ያጋራችን በሰውና በብር ነውና በቃ ወጥቼ ከሀገር ወጥቼ መቼ ሰርቼ የራሴ ፋርማሲ መክፈት አለብኝ በማለት ፕሮሰስ ጀምራለሁ ብዬ ከቤቴ የተወሰነ ዕቃ ወጥቼ ነበር እኔ ማለት ነው በሰዓቱ። ከዛ አሜን ይላለው ፋንታ ይላልና ከዛን እንደተመረኩኝ ልጅ ወልጄ ነበርና ልጅ ቤት ቁጭ ብያለሁ። እሱ ብቻ ነው የሚሰራው። እንግዲህ እሱ የሚሰራው ለአፋችን ነው፣ ለምንም ነገር አይሆንም። ከዛን ዕቃ ቤት ውስጥ በመውጣት ሰው ሲመጣ ምናምን ይሸመቀቅ ነበር እኔ በሳቱ ማለት ነው። ከዛም ፋንታ የተባለውን አሜን ብዬ ይቀበል ነበርና እግዚአብሔር ባልታሰበው ባጀት ለቀቀልን። እንደው መግቢያ መውጫ እስከሚጣፋ ቤት ውስጥ ዕቃ ሞላልን ማለት ነው። ክብር ለእግዚአብሔር ይሁን። እና ደግሞ ሁለተኛው ወደዚህ ለማምጣት በጣም ፍላጎት ነበረኝ፣ ወደዚህ ለማምጣት ማለት ነው። ከዛን በሆነ በቃ ፓስፖርት አስቸኳይ ነው የምፈልገው መሄድ አለብኝ አልኩትና ለአስቸኳይ ፓስፖርት ነበረ ወደ አዲስ አበባ የመጣሁት። አዲስ አበባ ስመጣ የዛኔ የመጀመሪያ ነበረ። ከዛን የመጣሁበት ጉዳይ ትቼ ቀጥታ መጣሁ። ሐሙስ ነበር የመጣው፣ ዓርብ እዚህ ገባሁ። ከዛን እዛ ጋር ነበረ የተቀመጥኩኝ። ፕሮፌት አሁን ይመጣል ለማየት በጣም ጓግቼ ነበር አንተን ማለት ነው። አሁን ይመጣል አልመጣም። አገር ውስጥ አልነበረም የዛን ሰዓት። በጣም ተነደድኩኝ ማለት ነው እሱን ያለ በማየቴ ማለት ነው። እና አማን ነበረ በጣም ያወጀ የእግዚአብሔር ሞጋስ በላያችሁ ላይ ተቀመጠ ያለ ያወጀ ነበር። ከዛን ይሁን ብዬ ተቀብዬ ወጣሁኝ። ታክሲ ለራሱ ሲይዝ በቃ የማላቀው ሰው ነው የከፈለልኝ ማለት ነው ከዚህ ሲሄድ። ከዛን ቦታውንም አላቅም፣ የት ፓስፖርቴን ኦንላይን ተደርጎልኝ ነው የመጣው፣ የት እንደምወስድም አላቅም፣ ማቀው ሰውም የለኝ። በቃ ከባድ ነበር ለኔ የዛን ሰዓት። ከዛን ያጠያየኩኝ ፓስፖርት ቦታ ላይ ደርሼ ወረቀት ምናምን ሰጥቼላቸው ሄድኩኝና በሰዓቱ በቀጠሮኝ ሰዓት ስመጣ እንዳለ የሰው ሰልፍ የሌለ ነው። ልጅ አለችኝ ለመድረስ ቸኩያለሁ። ከዛ ወጥቼ ቲኬት ቆርጬ ነው በነገቱ ላይ የምወጣው። የዛን ሰዓት በቃ በጣም ተሰግቼ ነበርና አንደኛ ሰው ብቻ ሲጠራ፣ ሁለተኛ ለኔ የኔ ስም ተጠራ ማለት ነው። ሁለተኛ ከዛ ሁሉ ህዝብ ላይ ማለት ነው። ከዛን እግዚአብሔርን ያመሰገንኩኝ ሄድኩኝ ማለት ነውና አሁን ባለፈው ኤጀንሲ ፓስፖርቴን ሰጥቼ ሲሄድ 3 ወር ቆየችብኝና ኤጀንሲ ለመቀየር ነበር የመጣሁት። ወደዚህ ስመጣ እጄ የመጣሁት በእጄ ነበረ፣ ብርም ያለቀ ነበረ። ከዛን ወደዚህ ስመጣ በጣም ተስፋ በመቁረጥ ውስጥ ነበር የመጣሁትና ተከፍዬ ሰውዬ በሚለው ሰዓት ማለት ነው ተከፍዬ ፕሮግራሙን ተከፍዬ ሄድኩኝ። ተከፍዬ ሲሄድ በባሌ በኩል ነው ሰው አገኘውና ወደሱ ሳይሆን ወደ እኔ 30 ሺህ ብር አስገባልኝ ማለት ነው ሰውዬው። አሁን ደግሞ ፓስፖርቴ ቦታ ላይ በጣም ዘገየብኝ። ቃል እንድታወጣልኝና አሁን ካወጅክ አሁኑ እንደምጠራ አምኜ ነው የመጣሁት። እንድታወጅልኝ በኢየሱስ ስም በሩን ከፍቼዋለሁ። አሜን። ሂጂና ተከናወኝ። አሜን። ይሁን አለ። ሆነ። አሜን።